ኢንቨንተሪ ኢንቨስትመንት ኢንቨንተሪ ኢንቨስትመንት the goods that businesses put aside in a storage በስቶሬጅ ላይ የሚያከማቸው ክምችት ነው። ይሄ ቢዝነሶች የሚያከማቹት እቃዎች ነው ኢንቨንተሪ የሚባሉት እና is at the same time negligible and of great significance በተመሳሳይ ሰዓት negligible ነው ትልቅ የሆነ ሲግኒፊካንስ ወይንም ውጤትም አለው ጠቀሜታም አለው። It is one of the smallest components of spending, but its volatility makes it critical in the study of economic fluctuations. እንዲሁ smallest component ከሚባሉት ስፔንድ ከማድረግ አንፃር ስናይ ትንሹ ኮምፖነንት የሚባል ነው። ነገር ግን ደግሞ ክሪቲካል ነው በጣም ወሳኝ የሆነ ነገር ነው። እንዴት እንደሆነ እናያለን። reasons for holding inventories ኢንቨንተሪን ሆልድ ማድረግ ወይንም እቃዎችን ማስቀመጥ ምክንያቶቹ ምንድናቸው? Before developing a theory of inventory investment, let's see the reasons why inventories are held. ለምንድነው እቃዎች የሚያከማቹት ወይንም እቃዎች ያለቀላቸው እቃዎች መሸጥ ያለባቸው የሚቀመጡት? Knowing the reasons for holding inventories will help us understand better the factors which influence the level of inventory investment. ስለዚህ ለምን ኢንቨንተሪ ሄልድ እንደሚደረግ ካወቅን ኢንቨንተሪ ኢንቨስትመንት ላይ ያለውን ተጽዕኖ ያንን ኢንቨንተሪ ኢንቨስትመንትን አፌክት የሚያደርጉ ነገሮችን እናውቃለን። There are 4 reasons for holding inventories. አራት ምክንያቶች አሉ ሆልድ የምናደርግበት ኢንቨንተሪዎች። አንደኛ ፕሮዳክሽን ስሙዚንግ ነው። ምን ማለት ነው? ሴልስ ፍላክቹዌት አሁን ሽያጭ ይዋዥቃል፣ ከፍ ይላል፣ ዝቅ ይላል። But many firms find it cheaper to produce at a steady rate. ነገር ግን ዘላቂነት ባለው መልኩ ወይንም ቀጣይነት ባለው መልኩ ማምረት እና ማቅረብ ለአምራቾቹ ረከስ ይላል። So that means when sales less than production ነገር ግን አሁን ሴልስ ሽያጭ ከማምረት ሲያንስ ወይንም ማምረቱ ሲበልጥ የሚመረተው ቁስ መጠን ሲበልጥ ምን ይሆናል? ኢንቨንተሪስ ራይዝ መጋዘን ሊሆን ይችላል ምናከማችበት ማከማቻችን ላይ ቁሳቁሶቹ ከፍ ይላሉ። ለምን? ከምንሸጠው የሚቀመጠው ይበልጣል ነው። የሚመረተው ስለሚበልጥ ያ የበዛው ምን ይሆናል? ይቀመጣል። ያ ነው ኢንቨንተሪ የሚባለው። ነገር ግን when sales greater than production ሽያጭ ከምርት ከማምረት ይልቅ ከፍ ሲል የሚሸጠው ከሚመረተው ከፍ አለ ማለት ኢንቨንተሪ ላይ ይኖራል አይኖርም? ፋል ያደርጋል። ለምን? ሁሉም ይሸጣል ስለሚሸጥ። ስለዚህ አንደኛ ኢንቨንተሪ ላይ የምናስቀምጠው ለምንድን ነው? ፕሮዳክሽን ስሙዚንግ ነው። ያ የሚመረተው ነገር ስሙዝሊ እንዲመረት እንዳይዋዥቅ ነው። ሌላው ኢንቨንተሪ ሳስ ኤ ፋክተር ኦፍ ፕሮዳክሽን firms carry inventories of spare parts in case a machine breaks down. ለምሳሌ ማሽኖች ያሏቸው ኢንዱስትሪዎች ምን ያደርጋሉ? የዛም ማሽን መለዋወጫ ያስቀምጣሉ ስቶራቸው ላይ ኢንቨንተሪ ሄልድ ያደርጋሉ። ለምን? ቢሰበርስ ያ ማሽን ትልቅ ማሽን ከሆነ ቢሰበር ሙሉ ሲስተሙ ነው የሚያቆመው ያ ፓርት። ስለዚህ ፓርቶችን ስፔር ፓርቶችን ያስቀምጣሉ so that the entire assembly line does not come to stop። አያችሁ ሙሉ ሲስተሙን እንዳይቆም። ይሄ ነው ኢንቨንተሪ ማለት እንደሚቀመጥ ነገር ነው። ለምንድን ነው የምናስቀምጠው የሚለውን ነው ያየን ያለን። samples for retail sales purposes ሌላ ደግሞ በችርቻሮ የሚሸጡ እቃዎች ሳምፕሎች ይቀመጣሉ። አይሸጡም፣ እዛ ሱቁ ላይ በችርቻሮ የሚሸጥ ነገር ነው። ሳምፕሉ ይሰቀላል። እቃዎቹ እኮ አሉ እቃዎቹ እንደዚህ ያሉ ግን ሳምፕሉ እንደዚህ ይሰቀላል። ሰው ያንን አይቶ መጥቶ እንዲገዛ እንደማለት ነው። ስለዚህ ምንድነው? ኢንቨንተሪ ነው። ሌላው ስቶክ አውት አቮይዳንስ ነው። to avoid lost sales and profits when sales may be unexpectedly high። ለምሳሌ የለም ማለትን ለመከላከል ይከማቻል ወይንም ኢንቨንተሪ ላይ ኢንቨንተሪ ሄልድ ይደረጋል። ስቶክ አውት አቮይዳንስ ምክንያቱም የሆነ ሰዓት ድንገት ሽያጭ ከፍ ቢል እና በቃ እንደዚህ እንዳይታጣ። ለምሳሌ ኤቡክስ ሪቴለር may carry multiple copies of a book if they are not sure how popular the book will be። የመጽሐፍ ሻጭ መጽሐፍቶችን ይዞ ሲዞር በቃ የዛን ኮፒ በዛ አድርጎ ነው የሚይዘው። ምክንያቱም
ምን ያህል ይፈለጋል የሚለውን አያውቅም። በብዙ ሊፈለግ ይችላል፣ ከእጁ ሊያልቅበት ይችላል። ሌላው ኢንቨንተሪ ላይ ሄልድ የሚደረግበት ምክንያት ወርኪንግ ፕሮሰስ ነው። ፓርትሊ ኮምፕሊትድ ፕሮዳክትስ አር ካውንትድ አስ ኢንቨንተሪስ። በከፊል የተጠናቀቁ እቃዎች ሙሉ በሙሉ ተመርተው ያላለቁ ፓርትሊ ኮምፕሊትድ የሆኑ ያ ማለት ጉድስ ኖት የት ኮምፕሊትድ አር ካውንትድ ኢን ኢንቨንተሪ። ያላለቁ ተሰርተው ያላለቁ እንደ ኢንቨንተሪ ይቆጠራሉ እንደዚህ አይነት እቃዎች። አክሰለሬተር ሞዴል ኦፍ ኢንቨንተሪ ኢንቨስትመንት The accelerator model assumes that firms hold a stock of inventory that is proportional to firms level of output። እንግዲህ ኢንቨንተሪ ላይ የሚያስቀምጡት የንግድ ድርጅቶች ከአውትፑታቸው ጋር ተመሳሳይ ወይንም ሌቨል ኦፍ አውትፑታቸው ጋር ፕሮፖርሽናል የሆነ ያህል ነው። ስለዚህ ኢንቨንተሪ ለሚቀመጠው ኤን ያህል እቃ ከምን ጋር የሆነ ኮንስታንት ታይምስ አውትፑት ጋር ብዙ አውትፑት ካለ ብዙ ኢንቨንተሪ ላይ ይቀመጣል እንደማለት ነው ፕሮፖርሽናሊቲ። ስለዚህ ይሄንን አልፋ ያልኩትን ቤታ ይሄንን ቤታ ታይምስ ዋይ ይሆናል። ቤታ ምንድነው? ፓራሜትር ሪፍሌክቲንግ ሃው ማች ኢንቨንተሪ firms wish to hold as proportion of output። ቤታ የሚያሳየው ቤታ ታይምስ ዋይ ከዋይ አንፃር ፕሮፖርሽናሊቲ ሲሰራ ምን ያህል ኢንቨንተሪዎችን ያስቀምጣሉ የሚለውን የሚያሳይ ከዚህ ኢንቨንተሪ ኢንቨስትመንት ምንድነው? ቼንጅ ኢን ስቶክ ኦፍ ኢንቨንተሪስ ነው። n equal to beta times y ከሆነ ኢንቨስትመንት ማለት ምንድነው? ቼንጅ ኢን ነምበር ኦፍ ኢንቨንተሪስ ነው። ስለዚህ ቤታ ታይምስ ቼንጅ ኢን የአውትፑት መጠን ለውጥ ይሆናል። The accelerator model predicts that inventory investment is proportional to the change in output። ያው ይሄ ሞዴል የሚያሳየው ኢንቨስትመንት ከአውትፑት ከቼንጅ ኢን አውትፑት ጋር ፕሮፖርሽናል እንደሆነ። when output rises output ከፍ ሲል ኢንቨስትመንት ምን ይሆናል? firms want to hold a larger stock of inventory። ያው አውትፑት ከፍ ሲል ኢንቨንተሪም ከፍ ይላል ብለናል። ኢንቨንተሪ ኢንቨስትመንት ኢንቨንተሪ ኢንቨስትመንትም ከፍ ይላል ነው። አውትፑት ፋል ካረገ ደግሞ ኢንቨንተሪ ላይ የሚቀመጠው የስቶክ መጠን ስሞለር ስቶክ ኦፍ ኢንቨንተሪ ነው የሚኖረው። ያለው ዜር ኢንቨንተሪ ቱ ራን ዳውን ኤንድ ኢንቨንተሪ ኢንቨስትመንት ኔጌቲቭ። ኢንቨንተሪ ኢንቨስትመንቱ ይቀንሳል፣ ኔጌቲቭ ውስጥ ይገባል። ኢንቨንተሪ ሴንድ ዘ ሪል ኢንተረስት ሬት ከወለድ ጋር ያለው ነገር ምንድነው? Like other components of investment, inventory investment depends on the real interest rate። እንደ ሌሎች የኢንቨስትመንት ኮምፖነንቶች ይሄ ኢንቨንተሪ ኢንቨስትመንት የሚባለው የወለድ መጠን ላይ ዲፔንድ ይሆናል። when a firm holds a good in inventory and sells it tomorrow rather than selling it today, it give up the interest it could have earned between today and tomorrow። ለምሳሌ የ100 ብር ዕቃ አለ እንበል። የ100 ብር ዕቃ ዛሬም ብሸጠው ነገም ብሸጠው ስንት ነው? 100 ብር። ነገር ግን ዛሬ ብሸጠው ወይንም ከዛሬ ብሸጠውና ከአንድ ወር በኋላ ብሸጠው እንበል። ዛሬ ብሸጠው 100 ብር ነው የምሸጠው፣ ከአንድ ወር በኋላ ብሸጠው 100 ብር ነው። ልዩነት አለው። ለምን? ዛሬ በ100 ብር ብሸጠው ያ 100 ብር ባንክ ውስጥ ባስገባ ወለድ ይኖረዋል ያ ገንዘብ። ምናልባት 7% ቢሆን የወለድ መጠኑ ኢንተረስት ሬቱ ከወር በኋላ በየወሩ 7% ቢሆን ከወር በኋላ 107 ብር ነው የሚሆን። ነገር ግን ይሄን ዕቃ ራሱ ከወር በኋላ ብሸጥ ስንት ነው የሚኖረኝ? 100 ብር። እዚህ ዛሬ ብሸጥስ 107 ብር ይኖረኝ ነበር። ይሄን ከፍ ባለ ብር አስቡት። ስለዚህ የወለድ መጠን ጋር ያለው ግንኙነት ይሄ ነው። Thus the real interest rate measures the opportunity cost of holding inventories። ስለዚህ ኢንቨንተሪ ላይ ስናስቀምጥ ብዙ ኦፖርቹኒቲ ኮስት ይኖረዋል። ከወለድ የምናገኘውን አናገኝም። when the interest rate rises holding inventories becomes more costly። ስለዚህ የወለድ መጠኑ ከፍተኛ ከሆነ ኢንቨንተሪ ላይ ማከማቸት ዋጋ የለውም፣ የበለጠ ኪሳራ ውስጥ ነው እንከስራለን። መክሰርም ሳይሆን
እናጣለን የምናገኘውን ትርፍ። ሶ ራሽናል ፊርምስ ትራይ ቱ ሪዲዩስ ዜር ስቶክ። ስለዚህ ምክንያታዊ የሆኑ ፊርሞች የንግድ ኩባንያዎች ያላቸውን ቶሎ ለመሸጥ ነው የሚፈልጉት። ስቶክ ላይ ያለውን ሪዲዩስ ለማድረግ ነው የሚፈልጉት። therefore an increase in the real interest rate depresses inventory investment። ስለዚህ የወለድ መጠን ከፍ ሲል ኢንቨንተሪ ኢንቨስትመንትን ይቀንሳል ወይንም የማከማቸትን ይቀንሳል። ሰመሪ ኦፍ ኢንቨንተሪ ኢንቨስትመንትን ስናይ higher interest rates increase the cost of holding inventories። የኢንተረስት ሬት ከፍ ሲል ኢንቨንተሪን ሆልድ ማድረግን ወጪውን ከፍ ያደርጋል። ስለዚህ ኢንቨንተሪ ኢንቨስትመንትን ይቀንሳል። according to the accelerator model the change in output shifts the inventory investment function። እንግዲህ በአክሰለሬተር ሞዴል መሰረት አውትፑቱ ቼንጅ ሲያደርግ ምኑን ኢንቨንተሪ ኢንቨስትመንት ፋንክሽኑን ሺፍት ያደርጋል ወይንም ይለውጠዋል። higher output during a boom raises the stock of inventories firms wish to hold። ያው ብዙ አውትፑት ሲመረት ኢንቨንተሪ ላይ የሚቀመጠው ከፍ ይላል። increasing inventory investment ይሄ ደግሞ ኢንቨንተሪ ኢንቨስትመንቱንም ከፍ ያደርጋል።